ስለዚህ ለዛ ነው አይምሮሽ የማይቀበለው። አንድም ሶስትም እኔ አንቺ ጃቢር ስንት ሰው ነን? ሰላማዊት አቤት አሎ እኔ አንቺ እና ጃቢር ስንት ሰዎች ነን? 3 ለምን 3 ሰዎች አልሽ? በምንነት አንድ አይደለን እንዴ? በማንነት እኮ 3 ይሆን ነው አይደል እንዴ? ግን በአካል አንድ ነን። በአካል 3 ነን። በአካልማ በአካል 3 ነን። አካላችን 3 ስለሆነ ስንት ሰው አልሽ? መጨረሻ ላይ ድምዳሜው 3 ሰዎች ነው። ጥሩ። በሰማይ ላይ ስንት አምላክ አለ? አንድ። ለምን አንድ ይላሉ? በአካል ስንት ናቸው? 3 አይደሉ እንዴ? 3 አምላክ ለምን አትሉም ብለሽ ጠይቂያቸው። እነሱማ ስጠይቃቸው እግዚአብሔር ይገስጽሽ ነው ያሉኝ። በቃ እንደዛ ማለት ነው። ስለዚህ ያ ነው ካላንቺ አይምሮ የሚስማማ ብቻ ሳይሆን ሰው የተፈጠረበት እንዴት ነው? በቃ ከአይምሮሽ ማለት ሰው ከአይምሮ በላይ የሆነ ነገር አይምሮ የሚጨናነቅበት ነገር አስበሽ እንትን ማትዩ ነገር እየተባለ የምትጨረበሪበት ነገር የለም። ቁርአንና ሐዲስ የመጣው የሰው አይምሮ ኦፕሬት ማድረግ በሚችልበት ፈንክሽን በማድረግ በሚችልበት ፕሮሰስ ማድረግ በሚችልበት መጠን ነው የመጣው። ከአንቺ ካቅምሽ በላይ ከተፈጥሮሽ ውጪ የሆነ ነገር አድርጊ አትባይም። ፈጣሪ አንድ ነው ተብሎ ተነግሮሻል፣ አይምሮሽ ይቀበለዋል። አንድም ሶስትም ስትይ ደግሞ ጸሎት ወደ ማን ነው የምታደርጊው? እኔ ጃቢርና አንቺን ሰዎች አሁን ሊያወሩ የሚፈልጉ ከሶስታችን አንዳችንን መርጠው ነው የሚያወሩን አይደለ? ሶስታችንን በአንድ ሲያወሩ አንተ እያለ ያወራሉ። ለምሳሌ ፒኬ እኔ አንቺና ጃቢርን ሶስታችንን አስቀምጦን ቢያወራን አንተ እያለ ነው ወይስ እናንተ እያለ ነው የሚያወራን? እናንተ እያለ ነው። አዎ። ስለዚህ አሁን አንተ ካልኩኝ ግን ትክክል አይደለም። አሁን ፈጣሪን ጸሎት ሲጸልይ አንተ እየተባለ ነው እናንተ እየተባለ ነው የሚያወሩት ባይብል ላይ ነቢያቶቹ። አዎ አንተ ካሉ አንድ ፐርሰን። አዎ አንተ የተባለው የትኛው ነው? አብ ነው ወልድ ነው ወይስ መንፈስ ቅዱስ ነው? አብ። ስለዚህ አለሽ ከኔ በቀር ሌላ አምላክ የለም እያለ የሚናገር አንድ እኔ እያለ የሚናገር አለ። ማን ነው እሱ? አብ ነው። በቃ ስለዚህ ሁለቱ ጭማሪ ናቸው ማለት ነው። ሽርክ ነው። ይሄን ይመስላል። ጥያቄሽን ከጨረሽ መስለም ትችያለሽ። ጥያቄሽን በደንብ ከተብላላ አይ ካልሽ ደግሞ ሌላ ቀንም መሆን ይችላል። መስለሙ ሻሃዳ መያዙን ሌላ ቀን መሆን ጥያቄዎችሽን በደንብ ስጨርሽ ስታብላልዩ ይቻላል ማለት ነው። አይ በሚቀጥለው ስመጣ ብያለሁ። ኢንሻአላህ ችግር የለው ባናኛው ጊዜ። እሺ አመሰግናለሁ ለጥያቄው። ምንም ችግር የለው። ነው የሚባለው ነገር እንዴት ነህ? አልሐምዱሊላህ። እኔ ጋር ነክቶ ረፋድ ሆኗል። አይ ኸይርሽ። አይ ምናልባት እስልምና ላይም ጥያቄ ካላት እንድትጠይቅ እድሉ ሊሰጣት ብዬ ነው። ይቻላል። ኤብሮም ስላለ እስልምና ላይ ጥያቄ ካለሽ መጠየቅ ትችላለሽ። ያው ጥያቄ ከኛ አልወጣምና አሁን ለምሳሌ ብዙ ጊዜ በንጽጽሩ ዓለም ላይ ትልቁ ምክንያት ብሎ የሚያነሱት ስለ ነብዩ መሐመድ ነው። ጣዖት ናቸው፣ እንደዚህ ናቸው ብሎ ነው የሚያወሩት እነሱ። ከምን አንፃር ነው? ማለትም ነብዩ መሐመድ በክርስትና ምን ቦታ ነው ያላቸው? ለምን እንደዛ ሊባል ቻለ? ኤብሮ መብላለስ ትችላለህ። ኧረ ኡስታዝ እንዴ ኡስታዝ ቀጥል እንዴ። በክርስትና ያላቸው ቦታ ምንድነው በአጠቃላይ? ኡስታዝ እሺ ኸይር። በክርስትና ያላት ያው እንግዲህ አልተመቸም በሚለው ነው እንጂ የምወስደው እኔ አንተ ያለህ ማውራት። እሺ ሰላማዊት በክርስትና ያለው ቦታ ያላቸው ቦታ ነብያችን ሰለላሁ ዐለይሂ ወሰለም
ምንድነው ብለሽ ካለሽ አንደኛ ባይብል ላይ ያው ባይብል የአምላክ ቃል ነው ሙሉ በሙሉ ብለን አናምንም። የመጀመሪያውኛ ሙስሊሞች ደግሞ አይደለምም። ምክንያቱም ብዙ ተበርዟል። ብዙ የኢየሱስ ወንጌል ላይ ብዙ ጨምረዋል ቀንሰዋል። የሙሳ ቶራ ላይ ብዙ ጨምረዋል ቀንሰዋል። መዝሙርም ላይ ብዙ ጨምረዋል ቀንሰዋል። ሰው በአጭሩ ምንድነው መለሽ ቅሪቱ ግን አለ። ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ የሚያሳዩ ብዙ ጥቅሶች አሉ። ምክንያቱም ቁርአን ላይ አላህ ስለነገረን ያቲ ሚን ባዕድ እስሙሁ አህመድ ከኔ በኋላ አህመድ የተባለ ወይ ደግሞ ሙሐመድ የተባለ ነብይ ይመጣል ብሎ ስለተናገረ እነሱ ዘንድ ያለው እይታ ያው በጣም መጥፎ እይታ ነው። ጥላቻና ያው ሰዎች ቀርበው እንዳያዩት የእሳቸውን ታሪክ በትክክል እንዳያዩ ማንነታቸውን እንዳያውቁ ሰዎች ያው ሰይጣን ነው ምንድነው ጣዖት ነው አንቺ እንዳልሽው በመጽሐፍቶቻቸው ሳይቀር የተቀመጡ ነገሮች አሉ። ይሄ ነገር ውሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ናቸው። እንደውም በእነሱ መጽሐፍ ላይ ራሱ ትንቢት በመነገር ቁጭ ብሎ የምናገኛቸው ናቸው ማለት ነው። ተግባባን። ያው ጥላቻን ከመንዛት የተወገዱ አይደሉም እነሱ ሁሉ ጊዜ እና ብዙ ነገሮች አሉ እንደምታዩ ነው። አረብኛ እንችላለን ብለው የሚያወሩት ነገር ጥላቻ ነው። ኤኒዌይስ ነብዩ ግን አላህ በቁርአን ላይ ሲነግረን ምንድነው ብሎ የነገረን መሰለሽ ስለሳቸው ባህሪ አንተ በታላቅ ስነ ምግባር ላይ ነህ ያላቸው። ታላቅ ስነ ምግባር ላይ ነህ። ማንም እንደሳቸው አይነት ስነ ምግባር ያለው የለም ራሱ እና በጣም ለዓለማት ህዝነት የተላኩ ትሁት የሆኑ ነብይ መሆናቸውን እንዲሁም ደግሞ እኔ መልካም ስነ ምግባር ላሟሉ ሰዎች ነው የተላኩት በማለት በጣም ስነ ምግባራዊ የሆነ እምነትን ነው ሰብከው የሄዱት ማለት ነው። ከባህሪም አንፃር ከሁሉ ነገር አንፃር ማለት ነው። አይ ቲንክ የነሱ ስለሆነ ጥያቄሽ እነሱ ጥላቻን ነው የሚሰብኩት ነው በሳቸው ዙሪያ። ሰላም ግልጽ ነው? አዎ ግልጽ ነው። ስለሳቸው ባይብል ላይ እንደተጠቀሱ ሰምተሽ ታውቂያለሽ? አይ አላቅም። አንዳንድ ነገር እንበልሽ ፈልጊያለሽ ማወቅ? አዎ ኡስታዝ የተወሰነ ብትነግረን አንድ ላይ አይቀጥል ችግር የለውም። ጥሩ አጋጣሚ እኮ ነው። እኔ መጠበቅ የለብህም። እንደዛ ነው። አሁን አንተ ማሻአላ ጥሩ ጥሩ ነገሮችን እንትን እያልክ ስለሆነ ደስ ብሎኝ ነው ማዳመጥህ። መልሶች ራሱ አሪፍ ናቸው። አብሽር፣ እንደዛ አታስብ። ማለት እንደዛ ስለምታስብ ነው። ካልሆነ እኔ እወርዳለሁ። እንደዛ ከሆነ ቤት መግባትም ጥቅም የለውም። ግን አንዳንዴ እንድታወሩም ስለምፈልግ ነው። ሁሉ ጊዜ ላልኖር እችላለሁ። ከዛ አንጻር ነውና አውሩ። ምንም የሚያሳቅቅ ነገር የለም። እሺ ኡስታዝ ነው። እሺ አይ ኸይር። እሺ ያው ፍሬ ማየትም ደስ ይላል። እውነትህን ነው። እሺ ሰላማዊትዬ በመጀመሪያ ደረጃ አንድ ልነግርሽ የምፈልገው ነገር ነብያችን ሰለላሁ ዐለይሂ ወሰለም ባይብል ላይ በግልጽና በማያሻማ ሁኔታ ተጠቅሰዋል። ማለት እነሱ መመለስ በማይችሉበት አጣብቂኝ የሆነ ጥያቄ መቼም የማይመልሷቸው ጥያቄዎች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ የተጠቀሰ አንድ ጥቅስ አለ። ምዕራፍ 1 ቁጥር 20 ላይ ከዚህ ነው የሚጀምረው ነገሩ። መሰከረም አልካደም አለ። የመሰከረው ማን ነው? መጥምቁ ዮሐንስ ነው። ምንድነው ያልካደው? እኔ ክርስቶስ አይደለሁም አለ። እኔ ምን አይደለሁም አለ? ክርስቶስ አይደለሁም። እንግዲህ ነቢያት ማን ነው? አይሁዳውያን ክርስቶስ እንደሚመጣ ያውቁ ነበረ። ከዛ መሰከረ። እንግዲህ እኔ ክርስቶስ አይደለሁም። ከዛ በኋላ እንኪያስ አንተ ማን ነህ አሉት። ኤልያስ ነህን አሉት። ኤልያስ ነህን? ኦኬ። ስለዚህ ኤልያስንም ይጠብቃሉ። እሱ ግን ምን አለ? አይደለሁም አለ። ኤክስ አይደለሁም አለ። ኦኬ። ነብዩ ነህን አለ። አንድ ጊዜ ላሳይሽ፣ እዚህ ላይ እዚህ መጽሐፍ ላይ ላሳይሽ። ነብዩ ነህን የሚለው ምን ብለው እንዳስቀመጡት አንድ ጊዜ ከፍቼ ላሳይሽ ማለት ነው። ኦኬ ያውልሽ ተመልከች ምን እንደሚል። ይመጣል የተባለው ነብይ ነህን አሉት። አየሽው ሰላም
ታይሻል አይደለ? በቢጫ ያረኩት ከላይ ይመጣል አዎ የተባለው ነብይ ነህን አሉት። ይመጣል የተባለው ነብይ። ስለዚህ አሁን የሚጠብቋቸው ነብይ አሉ። ከኢየሱስ በኋላ ከኤልያስ በኋላ የሚጠበቅ አንድ ነብይ አለ። እንደምታውቂው እኔ ክርስቶስ አይደለሁም አለ። እንግዲህ እኔ ክርስቶስ አይደለሁም ያለው ምክንያቱ ምንድነው? የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ ተማከሩ ይላል መዝሙረ ዳዊት ላይ። ምክንያቱም ይሄንን ስለሚያውቁ ማለት ነው፣ እንደሚመጣ ስለሚያውቁ በትንቢት አንተ ክርስቶስ ነህን ብለው ጠየቁት። ክርስቶስ እሱ ደግሞ አይደለሁም አለ። ኦኬ ጥሩ። ሌላኛው ደግሞ የጠየቁት ማንን ነው ብለን ስንል ሚልክያስ 4:5 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን ልክላቸዋለሁ አለ። ስለዚህ ነብዩ ኤልያስን ስለሚያውቁ እንደሚመጣ ስለሚያውቁ ምን ጠየቁት? ኤልያስ ነህን ብለው ጠየቁት። ሌላ ደግሞ ይመጣል የተባለ ነብይ አለ እንዲሁ፣ ወይ ደግሞ ነብዩ ተብሎ ተለይቶ የተቀመጠ አንድ ደግሞ ወደፊትም ይመጣል። እሱን ደግሞ የት ነው ብለን ስንጠይቃቸው ያው የለም ነው። አሁን እሱ ምንድነው? በቃ መዝሙረ ዳዊት ዘዳግም 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ አለ እግዚአብሔር ለሙሴ ማለት ነው። ለሙሴ እንደማን ያለ ነብይ? እንዳንተ ያለ ነብይ፣ እንደ ሙሴ ያለ ማለት ነው። እንደ ሙሴ ያለ ነብይ እግዚአብሔር አስነሳለሁ። ችግሩ እንደ ሙሴ ያለ ነብይ አልተነሳም። ከዛ በኋላ ይኸው ዘዳግም 34:10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዛ ወዲህ በእስራኤል ዘንድ አልተነሳም ማለት። ስለዚህ በእስራኤል ዘንድ ካልተነሳ የተነሳው የት ነው ብለን ብንጠይቃቸው መልስ የላቸውም። ተግባባ። ስለዚህ መልሱ ምንድነው የሚሆነው? ነብያችን ሰለላሁ ዐለይሂ ወሰለም በአረብ ሀገር የተነሱት ከወንድሞቻቸው ከማን ወንድም? ከእስራኤላውያን ወንድሞች ማለት ነው። ስለዚህ የእስራኤል ወንድሞች ደግሞ ኤሳውያን እስማኤላውያን ናቸው ማለት ነው። እነሱም አረቦች ናቸው። በዛ የተነሱ ነብይ ናቸው ማለት ነው። እንደ ሙሴ ያለ ነብይ የተባለው በአጭሩ ብዙ ነገር መዳሰስ ይቻላል። በአጭሩ ይሄንን ይመስላል። ሰላማዊት ግልጽ ነው። ሰላማዊት ጫር አድርጎብሻል የሆነ ነገር? በደንብ ብዙም ግልጽ አልወደልኝም፣ ግን ያው ራሴ ደግሞ ቼክ አደርገዋለሁ። ኡስታዝ ግን ወጣ፣ እኔን አስቀጥሎ ወጣ አይደል? ፒኬ አለ። ሰላም አለይኩም ፒኬ አለ። ኡስታዝ አስደግፎኝ ወጣ እኮ። ጃቢር አለ ዴነችና ኦኬ የለም ፒኬ። እሺ ጃ ልቀጥልላት ወላ ጥያቄ ሌሎች ካላት እናስተናግዳት? እንዴት ትላለህ? እሺ ያሁኑን ልቀጥልልሽ። ሰላም እስኪ አብራራልኝ በደንብ። እሺ ኦኬ ጥሩ። በመጀመሪያ ልብ አድርጊ። እንግዲህ ቀደም እንደነገርኩሽ ዮሐንስ ወንጌል ላይ የተጠየቀ ሰው አለ አይደለ? እንደምታዩ ክርስቶስ ነህን? ኤልያስ ነህን? ነብዩ ነህን አሉ። እንደውም ምን አሉ? ከዛ የተላኩትም ከፈሪሳውያን ነበርና እንዲህ አሉት፣ አንተ አሉት መጥምቁ ዮሐንስን ማለት። ልብ አድርጊ፣ መጥምቁ ዮሐንስ ማለት ኢየሱስ በነበረበት ወቅት የነበረ ነው እና መሲሁ ደግሞ ይመጣል ብለው ስለሚያምኑ በዛ ሰዓት እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለህ አለ። ልብ አድርጊ፣ ምንድነው ክርስቶስ፣ ኤልያስ፣ ነብዩ። ከዚህ በኋላ የመጣው ነብይ ማን ነው ለመሆኑ? ከክርስቶስ በኋላ የመጣ ነብይ ማን ነው? ማንም የለም ሌላ ነብይ። ኤልያስ እንደሆነ የሚያስፈራውና ታላቁ ቀን ሳይመጣ ኤልያስ ነብዩ ኤልያስ እንልክላችኋለሁ ስላለ እግዚአብሔር ቃል ስለገባ ኤልያስ እናውቀዋለን። ኢየሱስ ደግሞ እናውቀዋለን። ቅድም እንዳልኩሽ ሚልክያስ ማን ነው መዝሙር 2:2 ላይ የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ አለ። በእግዚአብሔርና መሲሁ ማለት ክርስቶስ ነው። ክርስቶስ እንደሚመጣ ስለሚያውቁ አንተ ክርስቶስ ነው ወይ ብለው ጠየቁት። ኤልያስን ማን ነው? መጥምቁ ዮሐንስን ማለት ነው። ከዛ በኋላ ኤልያስ ነህን አሉት። ኤልያስ ደግሞ እንደምታውቂው በትንቢት እንደሚመጣ እግዚአብሔር እንደሚልክላቸው ተነግሯል። እሺ ይሄ ነብዩ የተባለው ማን ነው? ከዛ በኋላ የሚመጣው ነብይ ሶስቱንም ነጣጥሎ ነው ያስቀመጠው። ኤልያስ ክርስቶስ ካላይደለህ፣ ኤልያስ ካላይደለህ፣ ነብዩ ካላይደለህ አሉት።
ተግባባን። ነብዩ ይመጣል የተባለው ነብይ ቅድም ባሳየዎች ጥቅስ ላይ ደግሞ ይመጣል የተባለ ነብይ አለ። ያ ይመጣል የተባለ ነብይ ማን ነው ብለን ስንል የእሱ ትንቢት ዘዳግም 18 ላይ ነው የምናገኘው። ከወንድሞቻቸው መካከል አለ። ያው ከወንድሞቻቸው መካከል እንደ አንተ ያለ ነብይ እንደማ እንደ ሙሴ ያለ ነብይ ማለት ነው። ለሙሴ ነው እግዚአብሔር የሚነግረው። እንደ ሙሴ ያለ እንደ አንተ ያለ ነብይ ያስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል አለ። ስለዚህ እንደ ሙሴ ያለ ነብይ ይነሳል ነው። የት ነው የሚነሳው ብለን ስንል ዘዳግም 34:10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም፣ ወደፊትም አይነሳም። ተግባባን። ስለዚህ የማይነሳ ከሆነ እንደ ሙሴ ያለ ነብይ በእስራኤል ላይ ታዲያ የት ነው? ያው በእስራኤል ነው የሚለው ልብ አድርጊ፣ በእስራኤል። ስለዚህ ይመጣል የተባለው ነብይ ደግሞ ከወንድሞቻቸው መካከል። ታዲያ ወንድሞቻቸው ማን ናቸው ብለን ስንል የነ ሙሴ ማን ነው? የእስራኤላውያን ወንድሞች ያው ተመልከች እዚህ ጋር ዘዳግም 2:4 ላይ ህዝቡም እንዲህ ብለህ ዘዛቸዋለህ በሴይር ተራራ ላይ በተቀመጡት በወንድሞቻችሁ አለ እስራኤላውያንን ሲላቸው በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ አላቸው። ስለዚህ የኤሳው ወንድሞች እስራኤላውያን ናቸው። ኤሳውም እስራኤልም የእንትና ያዕቆብ ልጆች ናቸው። እንደምታውቂው ኤሳው አረብ ሀገር ውስጥ ነበር የሚኖረው። እስራኤል ደግሞ ያው የምታውቂያት እስራኤል ላይ ነበር የሚኖረው ማለት ነው። ኦኬ እሺ። ስለዚህ ምን አለ ልብ አድርጊ፣ ወንድሞች አለ። አብዲዩ ምዕራፍ 1 ቁጥር 9 ላይ ቴማን ሆይ አለ። ቴማን ሆይ ሰዎች ሁሉ በኤሳው ተራራ በመገደል ይጠፉ ዘንድ ኃያላን ይደነግጣሉ አለ። ተግባባን። ከዛ ምን አለ? በወንድምህ በያዕቆብ ላይ ስለተደረገ ግፍ እያለ ይናገራል። ኤሳውን በወንድምህ እያለው በወንድምህ በያዕቆብ አለው። ያዕቆብ ማለት እስራኤል ነው። ኤሳው የእስራኤል ወንድም ነው እንደምታየው ማለት ነው። ያዕቆብ ወይ ደግሞ እስራኤል የኤሳው ወንድም ነው። እና ቴማን ሆይ እያለ የሚናገረው ሰዎች ሁሉ ከእስራኤል ተራራ ማነው ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላን ይደነግጣሉ አለ። ተግባባን። ስለዚህ አሁን ቴማን የተባለው በኤሳው በኩል ያሉ የሚመጡ ሰዎች እንዳሉ ግልጽ ነው ማለት። ዘሁልቁ 20:14 ላይ ምን አለ? ሙሴም ከቃዴስ ወደ ኤዶሚያስ ንጉስ መልእክተኞችን እንዲህ ብሎ ላከ፣ ወንድምህ እስራኤል አለ። ይሄ ኤዶሚያስ ማለት የእስራኤል ሌላኛው ስሙ ነው። እና ወንድምህ እስራኤል አለ። ማንን ነው ወንድምህ የሚለው? ኤዶሚያስ የተባለው ማለት ነው። ማነው እሱ? ራሱ እንትና ነው። ማነው? ኤሳው የተባለው ሰው ነው። ስለዚህ እነዚህ ወንድሞቹ ናቸው። ስለዚህ ሁለቱ ወንድማማቾች ከሆኑ ከወንድሞቻቸው መካከል አለ። ከወንድሞቻቸው መካከል አየሽ፣ ከወንድሞቻቸው ከእስራኤል ወንድሞች እንዳንተ ያለ ነብይ ያስነሳላቸዋለሁ አለ። ስለዚህ በኤሳው በኩል ማለትም በኤሳው ከቴማን በኩል የሚመጣ ሌላ ነብይ እንዳለ የሚያሳይ ነው። ስለዚህ አሁን ሌላኛው አካሄድ ደግሞ ምን አለ መሰለሽ? ዘፍጥረት 21:21 ላይ በፋራን ምድረ በዳ ተቀመጠ እስማኤል እናቱም ከምድረ ግብጽ ሚስት ወሰደችለት አለ። ስለዚህ ፋራን ምድረ በዳ የተባለው እስማኤል በዛ እንደተቀመጠና እናቱ አጋር ደግሞ ባሪያይቱ የአብርሃም ሚስት ምን አረገች? ከግብጽ ሚስትን ወሰደችለት አለ። ለእስማኤል። ስለዚህ አሁን ገላትያ 4:25 ላይ ይህንን አካሄድ ምን አለው? ይህችም አጋር አለ እናቱ የእስማኤል እናት ማለት ነው። ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት አለ። በምን ምድር ያለችው አለ? በአረብ ምድር አለ። ስለዚህ አረብ ምድር ውስጥ የሚገኘው እስማኤል ሲቀመጥበት የነበረው ፋራን የተባለው ቦታ ነው ማለት ነው። ፋራን የተባለው ቦታ ነው። ደብረ ሲና ማለት ደግሞ ደብር ማለት ተራራ ሲሆን ሲና ማለት ደግሞ ሙሴ ከእግዚአብሔር ጋር የተነጋገረበት ቦታ ነው። ለዛ ነው ዘጸአት 3:5 ላይ እሱም እነሆኝ አለ ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና አለ። አንተ የቆምክባት እሱ የቆመባት ስፍራ ደግሞ ደብረ ሲና ናት። ስለዚህ የተቀደሰች ስፍራ ናት ሲል ምን አለ? ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት አለ። ስለዚህ አረብ ውስጥ እንዳለ ራሱ ግልጽ መረጃ ነው ማለት ነው። ደብረ ሲና የሚባለው ሙሴ አምላክን ያነጋገረበት ቦታ ራሱ የት ነው? አረብ ሀገር ነው። ከዚህኛው ባሻገር ፋራን ከሚባለው ቦታ ባሻገር ደብረ ሲናም ራሱ አረብ ሀገር ውስጥ ይገኛል ማለት ነው። ተግባባን። ስለዚህ የእስማኤል ልጆችን ደግሞ ዘርዘር አድርገን ብናያቸው የእስማኤልም ልጆች ስም
በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጅ ነባዮት፣ ቄዳር የሚባለውን በኋላ ላይ እንድታስታውሽኝ በደንብ አዳምጭኝ። ቄዳር የሚለው በቀይ ያረኩበት ነብዳኤል፣ መብሳም፣ ኩዳን፣ ቴማን፣ ኢጡር፣ ናፌስ፣ ቄድማ እያለ ይቀጥላል ማለት ነው። ስለዚህ እግዚአብሔር እንግዲህ ቅድም እንደነገርኩሽ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ሲል በእስራኤል እንዳልተነሳ ካወቅን እንግዲያውስ የሚነሳው የት ነው ካልን የሚነሳው አረብ ሀገር እንደሆነ ሊያሳየን ያው ዕንባቆም 3:3 ላይ እግዚአብሔር ከቴማን አለ። ቴማን ማለት አንድ ጊዜ ልመለስና ላሳይሽ። ቴማን ማለት ይኸው ቴማን ማለት እዚህ ነው። አብዲዩ ምዕራፍ 1 ቁጥር 9 ቴማን ሆይ ሰዎች ሁሉ ከኤሳው ተራራ አለ። ቴማን ሆይ ኤሳው ተራራ ማለት አረብ ሀገር ያለ ነው። ስለዚህ ቴማን የሚባሉት በኤሳው በኩል የሚመጡ ሌሎች አሉ ማለት ነው። ተግባባን? ስለዚህ ምን አለ እዚህ ጋር ሲናገር እግዚአብሔር ከቴማን አለ። ከቴማን ቅዱሱም ከፋራን ተራራ ይመጣል። ቅዱሱ ተግባባን? ቅዱሱ የተባለው ፋራን ማለት ደግሞ ቅድም የት ነው ብለን አይተናል። በፋራን ምድረ በዳ የተባለው እስማኤል የተቀመጠበት ፋራን የሚባለው አገር የት ነው? አረብ ሀገር ነው። ያው እዚህ ጋር አጋርም በአረብ ምድር ያለችው አለ። ስለዚህ ፋራን የሚገኘው አረብ ሀገር ከሆነ እግዚአብሔር ከቴማን አለ፣ ቅዱሱም ከፋራን ተራራ ይመጣል አለ። ስለዚህ የሚመጣው በዚህ በኩል የሆነ ከፋራን የሚመጣ ፋራን ከሚባል ተራራ ሰንሰለታማ ተራራ ከሆነው ከአረብ ሀገር የሚመጣ መሆኑ ግልጽ መረጃ ነው ማለት ነው። ተግባባን? ግልጽ የሆነ መረጃ ነው። ይህንም በደንብ የሚያጠናክርልን ቅድም ቄዳር ያልኩሽን እንዳትረሽኝ እችን አሳይሽና እንዳይበዛብሽ ይበቃኛል ማለት ነው። ቅድም እንዳልኩሽ ያው የታለ መሰለሽ ኢሳይያስ ላይ የተጠቀሰ አንድ ጥቅስ አለና እሱን ላሳይሽ። ኢሳይያስ 21 ያው ኢሳይያስ 21 ላይ የተጠቀሰ አንድ ጥቅስ አለ። ምን አለ? ስለ አረብ የተነገረ ሸክም አለ። ስለ አረብ የድዳውያን ነጋዴዎች ሆይ አለ። ድዳውያን ማለት እንትኖች ናቸው፣ የሲራራ ነጋዴዎች ናቸው። በአረብ ዱር ታድራላችሁ አለ። ከዛ በኋላ በቴማን የምትኖሩ አለ። ቴማን ቅድም እንደነገርኩሽ እንዳትረሺ፣ ቴማን የምትባለዋ ምድር አረብ ሀገር ውስጥ ያለች ነች። መዲና ነች። እሷ ደግሞ መዲና የምትባለዋ ቦታ አሁን ላይ መዲና ተብላ የምትታወቀዋ ነች። በኢሳው በኩል የተገኘው በእነሱ ስም የተሰየመው ማለት ነው። ተግባባን? በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውሃ አምጡ አለ። ውሃ አምጡ፣ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው አለ። መጀመሪያ አንድ ጥያቄ ልጠይቅሽ ሰላማዊት። ሂጅራ የሚባል ነገር ሰምተሽ ታውቂያለሽ? 7ኛ ክፍል ትምህርት ላይ ሂጅራ from መካ ቱ መዲና የሚል ከመካ ወደ መዲና ስደት ለማንኛውም ነብዩ አለ። እኛ ትምህርት ላይም ሂስትሪ ላይም ብትሄጂ ከመካ ወደ መዲና ስደት የተደረገበት ሁኔታ እናያለን። ከመካ ወደ መዲና ስደት ነበረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢትዮጵያ ድረስን። እሺ ኢትዮጵያ እንደመጡ አታውቂም? ኢትዮጵያ ምናልባት ነጃሺ ምናምን የሚባለውን አታውቂውም? ሰላም እኔ እንጃ። ኦኬ እሺ ችግር የለውም። ለማንኛውም ኢትዮጵያ ድረስም መጥተዋል። ኢትዮጵያ ሳይሆን አሁን ይሄኛው ሊትራሊ የሚያሳየው ከመካ ወደ መዲና የተደረገውን ስደት ነው የሚያሳየው። እሱንም ቁርአን ላይ መልሼ ያሳይሻለሁ። ምን ይላል? በቴማን የምትኖሩ ሆይ አለ። ቴማን ማለት መዲና ነች። ወደ ተጠሙት ሰዎች ውሃ አምጡ፣ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው አለ። እንጀራ ይዛችሁ የሸሹትን ሰዎች ከየት ነው የሸሹት? ከመካ ወደ መዲና የሸሹት ማለት ይሄ በቃ በትክክልም እዛ ላይ የነበረ ትልቅ ተአምር ነው በሚገርም ሁኔታ ማለት ነው። ከሰይፍ ከተመዘዘውም ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋልና በዛ ጊዜ ነበር የሸሹት ማለት ነው። ጌታ እንዲህ ብሎኛል፣ እንደምንደኛ ዓመት በአንድ ዓመት ውስጥ አለ። በአንድ ዓመት ውስጥ እንግዲህ ከሂጅራ በአንድ ዓመት ከስደት በአንድ ዓመት በኋላ ያው የበድር ጦርነት ተካሂዷል ለመጀመሪያ ጊዜ። በዛም አለ በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል አለ። ቄዳር እንዳትረሺ ብዬሻለሁ። ማን ነው ብዬ አስቀምጬልሻለሁ እዚህ ጋር። የእስማኤል ልጆች ውስጥ አንደኛው ማን ነው? ቄዳር ተብሏል። ስለዚህ እነዚህ ቄዳር የተባሉ ቄዳራውያን ደግሞ የቁረይሾችን ነው። የቄዳር ክብር የተባለው ቁረይሾች የመካ ቁረይሾች ናቸው። ነብዩ ሰለላሁ ዐለይሂ ወሰለምን እንደዛ ለማጥፋት ከመካ ወደ መዲና አሳደዋቸው።
እዛ ድረስ ሄደው የነበረው ነገር ሁሉ በጣም በቃ በሚገርም በአንድ ዓመት ውስጥ ነው ጦርነቱም የተካሄደው። ክብራቸውም የቄዳር ክብር የሚወደቀው በአንድ ዓመት ውስጥ ነው እንዳየ ነው ማለት ነው። ስለዚህ በአጭሩ ይሄንን ይመስላል። በዛ ላይ ደግሞ ማንበብና መጻፍ ለማይችል ማንበብን አላውቅም ብሎ ይለዋል አለ ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ትንቢተ ኢሳይያስ ላይ ነው ምዕራፍ 29 ቁጥር 12 ላይ ደግሞ መጻፍ ማንበብ ለማያውቅ ይሄንም አንበብ ብለው በሰጡት ጊዜ እኔ ማንበብ አላውቅም ይላል አለ ነብዩ ሰለላሁ ዐለይሂ ወሰለም። አንበብ ተብለው መጻፍ ሲሰጣቸው ይቅራ ሲላቸው ማነ ቢቃሪ እኔ ማንበብ አልችልም አሉት። አሁንም ይዘው እንደዛ ሲላ ከዛ አንበብ ያ ሰው ጌታ ሰዎችን በፈጠረበት ማን ነው ይቅራ ቢስሚ ረቢከ الذي خلق ያ በፈጠረህ ስም በጌታ ስም አንበብ እያለ ከዛ በኋላ ጅብሪል ነገራቸው ማለት ነው። በአጭሩ ምንድነው ልልሽ የፈለኩት ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር የተጠቀሱት ዲትሮኖሚ 18 ላይ ከወንድሞቻቸው መካከል ከእስራኤላውያን ወንድሞች ከኢሳውያን በቴማን በኩል ከሚመጣው ማለት ነው በመካከል እንዳንተ ያለ ነብይ እንደ ሙሴ ያለ ነብይ ደግሞ በእስራኤል አልተነሳም። ስለዚህ የት ነው የተነሳው? በፋራን ምድረ በዳ ላይ ነው የተነሳው ማለት ነው። በፋራን ተራራ አካባቢ እሷም ደግሞ ሳውዲ አረቢያ ነችና ሳውዲ አረቢያ ላይ የተነሳ ነብይ ነው እያለን ያለ ነው። ቃሌንም በአፉ አረጋለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። ያው በአፋቸው ቃሉን አርጎላቸዋል አላህ ላ تحرك به لسانك لتعجل به እንዳለው ምላስን ቁርአንን ለመሸምደድ ብለ አትቻኮል በቃ ለመያዝ አላቸው። ይሄ ጉዳይ የኔ ጉዳይ ነው። እኔ ነኝ በአንተ አፍ ላይ በአንተ ልብ ላይ የማስቀምጠው እኔ ነኝ አለ። ቃሌንም በአፉ አረጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ሁሉንም ያው ያዘዝኩትንም ቃል ሁሉ ይናገራል አለ። ከዛ ይነግራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሁሉንም ተናግረዋል። ለዛ ነው አላህ መጨረሻ ላይ ምን አለ? አልየውመ አክመልቱ ለኩም ዲነኩም ዛሬ ሃይማኖታችሁን ሞላውላችኋል። ወአትመምቱ ዐለይኩም ኒዕመቲ ዛሬ ጸጋዬንም በእናንተ ላይ ሞላው። ወረዲቱ ለኩም الاسلام ዲና ከሃይማኖት እስልምና ለእናንተ መረጥኩላችሁ በማለት አላህ ነብያችን ሰለላሁ ዐለይሂ ወሰለም ሁሉን ነገር እንዳሳኩ በማሳካተም እንደሄዱ ይናገራል። ኢየሱስን ብለን ካለን ግን ኢየሱስ ለሱ ነው እንኳን ቢሉ ምንድነው እኔ ብዙ ምነግራችሁ ነገር አለ ዳሩ ግን ልትሸከሙት አትችልም። ያ የእውነት መንፈስ በመጣ ጊዜ ስለ እውነት ሁሉ ይነግራችኋል ወደ እውነቱም ሁሉ ይመራችኋል። የሚሰማውን እንጂ ከራሱ አይናገርምና አለ። እንደሰማ ነው የሚናገረው ሁሉንም ይናገራል። ያ የእውነት መንፈስ የተባለው ራሱ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ተግባባን። ስለዚህ በስሜ የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ አለ ለነብያችን። አላህ ተበቀሎላቸው አሸንፈው ትልልቅ ቪክቶሪዎች አድርገው መካንም መልሰው ይዘው መኖራቸውን ከዚህ የምናይ ይሆናል። ስለዚህ በትክክልም ነብዩ ሰለላሁ ዐለይሂ ወሰለም የተላኩት በባይብል ላይ ያው ቅሪታቸው አለ የሚል ነገር ነው ላሳየሽ የፈለኩት። ሰላም በጣም ብዙ ነው። ከብዙ በጥቂቱ ይሄን ይመስላል። ግልጽ ነው። አሁን ትንሽ ግልጽ ሆኖልሻል? አዎ አረ አመሰግናለሁ በጣም። አይሽ አሁን ከዚህ በኋላ ደግሞ ጃቢር ነው የሚጨምርልሽ የሆነ ነገር። ጃቢር አለ ምንድነው ሰው አስደግፋችሁ የምትሄዱት? በአላህ እሺ ሌላ ጥያቄ አለሽ? ለጊዜው የለኝም። እስልምና ላይ ማወቅ የምትፈልጊውስ ነገር አለ? እንዲሁ ዝም ብሎ ማወቅ ኢብሮ ሰማሉ አረጃ አትሰማው። እሺ ሰላም እስካሁን ያሳየሽ ነገር ገብቶሻል? አንደርስታንድ አድርገሽዋል? አዎ እሺ አሁን ኢብራሂም የሰጠሽን አይነት መረጃ ለምሳሌ ከመጽሐፍ ቅዱስ ውስጥ አንድ ነብይ እናውጣና እንደዚህ አይነት መረጃ መስጠት ይቻላል ብለሽ ታምኛለሽ? ሰላም አይቻልም እኮ አሁን ይሄን ሁላ ነገር መረጃ ከገባሽ ትቀበያለሽ ነው ወይስ አትቀበዩም ነው? ስታንድሽን ማወቅ ስለፈለኩ ነው። አይበሉ ምናምን ሳይሆን አሁን ምን ጀመርኩ መሰለህ ሐሳቤ ከኛ አስተምሮ አንፃር በራሴ ያላነበብኩትን ያልተረዳሁትን በራሴ ሰው ቢያስረዳኝ ማመን ውስጤ አሁን ከብዶታል። ገብቷል?
እሺ ይሰማለሁ? ኔትወርክ ነው መሰለኝ። ቆይ እሺ አንዴ። እሺ ይሰማለሁ አሁን? ሰላም። እሺ ምን አልሽኝ? መልስሽን አልሰማሁም። መጽሐፍ ቅዱስ ላይ ገብቶ ነገር አንጻር አሁን አንብቤ ሁሉንም ነገር ማየት ነው እንጂ ልጅም እንደዚህ እንትን ለማለት ፍላጎት የለኝም። እሺ ምክንያቱም ለማንኛቸውም ማለት ያገኙት ነገር ሌላ ስለሆነ በራስ መንገድ ማየቱ ነው የሚሻለው። እሺ ለማንኛቸውም በእስልምና ሃይማኖት ከመጀመሪያው ጀምሮ እስከ መጨረሻው ከጥግ እስከ ጥግ ያለው ነገር አብዛኛውን ነገር ከአምላካችንን አላህን ሴንትራል ያደረገ ነገር ነው። ያ ማለት ምንድነው? አንድ አምላክን በመገዛት ውስጥ የሚገኘው ጥቅምና አንድ አምላክን ባለመገዛት ውስጥ የሚገኘው ጉዳት ነው። ይሄ ነው አጠቃላይ ያለው ነገር ማለት ነው። ሁሉም ነገር ከዚህ ጋር የተያያዘ ነው። አምላክን ትገዣለሽ፣ የዘላለም ህይወት ታገኛለሽ። አምላክን ካልተገዛሽ ደግሞ ያው የዘላለም እሳት ይጠብቅሻል። ይሄንን ሴኩላር ያደረገ ነገር ነው። እያንዳንዱ ነገር አምላክን ከመገዛት ጋር የተያያዘ ነገር ነው። ሰላት ስንሰግድ አምላካችንን እየተገዛን ነው። እዚህ ዳዋ ራሱ ስናደርግ ያው አምላካችንን ተገዙ እያልን ነው። እኛም ለአምላካችንን ያለን መገዛት ለማጠናከር ነው እንዲህ የምናደርገው። በተረፈ የተለየ ነገር የለንም እንደ ክርስትና ማለት ነው። በአላህና በአንቺ መካከል የምታስገቢው መካከለኛ ምንም አይነት ነገር የለም። በቃ አላህን መገዛት ነው ማለት ነው። ሙስሊም ምን ማለት ነው ሲባል አንድ አምላክ አላህን የሚታዘዝ እሱን የሚገዛ ማለት ነው። እስልምና ማለት ደግሞ ወይ ደግሞ ኢስላም ማለት ደግሞ ያንን አምላክ የምትገዢበት ዲን ወይ ደግሞ ሃይማኖት ነው። ያው እኛ አላህን ነው የምንገዛው። ሃይማኖታችን እስልምና ነው። ይህን ደግሞ መለኮታዊ መገለጥ የሰጡን ነብዩ መሐመድ ናቸው። ነብዩ መሐመድ ህይወታቸውን ሙሉ መስዋዕት አድርገው ኑሯቸውን ትተው ይህን እንዲህ ለኛ ለማቀበል እንግዲህ ብዙ ዋጋ ከፍለዋል። ይሄ ነው ምንም የተለየ ነገር የለውም። እና ያው ትላንትና እንዳልንሽ ይሄንን እውነት በገባሽ ጊዜ ብትይዥው አሪፍ ነው። ቆይተሽበት እንኳን እውነት አይደለም ብልሽ ካረጋገጥሽ ብትዩ ነው የሚሻልሽ። ምክንያቱም በኋላ ምን እንደሚገጥምሽ ስለማይታወቅ ነው። እንግዲህ ጊዜ መውሰድ ካለብሽም ለራስሽ ጊዜ ወሰጂ። ምናልባት ሌሎች ጥያቄ ካለሽ ካልሆነ ደግሞ እስቲ አንዳንድ ነገሮችን እንማራለን ኢንሻአላህ። የለኝም ጥያቄ። አጃ ምን እናድርግ ታዲያ? አሁን በምን ላይ ተነበር እንቀጥል ወይስ ሰው ጥያቄ ያለው እናስገባ ወላ ምን ይሻላል ትላለህ? ጁፒተር አለ? እሺ እሰማለሁ ይብሩ። ትሰማለህ? ምን አሰብኩ መሰለ ካሁን ሰው ስላለ ጥያቄ መልሱን ትተነው አንደኛ ነገር ነብዩ መሐመድ ነብያችን ነው ናቸው ከአላህ የተላኩልን ነብይ ናቸው ብለን ስንቀበል ከምን አንፃር ነው? አንድ ሁለተኛ ነገር ደግሞ ነብዩ መሐመድ ግልጠተ መለኮቱን የሰጣቸው ጅብሪል አለይሂ ሰላም መሆኑ ሁለት ማን ነው እንዴት ነው የሚለውን ነገር ይሄ ነው። ላይክ ሰይጣን ነው ምናምን የሚል ትንሽ እንትኖች ስላሉ እነሱ ላይ ሁለት ሶስተኛ ነገር ደግሞ አላህ የሚባል አምላክ አለ ወይስ ደግሞ አላህ የሚባለውን አምላክ ለምን አምላክ ብላችሁ ተቀበላችሁት? እሱ ከጥንት ጀምሮ ነቢያቶች ሲያመልኩት የነበረው አምላክ ነው ወይ በሚለው ርዕስ በቃ እነዚህ ሶስት ነገሮች ከታላቁ ጋር አንድ ላይ ሆናችሁ እንትን በሉ አቅርቡ። ታላቁም አለ
ለሁለት አንተም ተዘጋጅና ትምህርት አስተምሩን። ምን ይመስልሃል? ኢንሻአላህ አሪፍ አይደል? በጣም አሪፍ። ታላቁም ስላለ በቃ ቀጥሉ። ታብታብ አድርጉሽ ሁላችሁ ከኢብሮ ጋር እየተቀባበላችሁ በቃ እንትን በሉ። ይሄንን ትምህርት ከቻላችሁ ሪከርድ አድርጉት። ሪከርድ የምታደርጉ ሰዎች በደም ሪከርድ አድርጉት። ፖስት ይፖሰት። እንግዲህ ለሌሎች ጊዜም ሌሎች ሰዎች ጥያቄ ሲጠይቋችሁ አንደኛ እንደ መልስ ትይዙታላችሁ፣ ለነሱም ትልኩላችኋላችሁ። እና ሶስት ነገር ነው ያነሳነው። አንደኛ ነገር ነብዩ መሐመድን ነብይ አድርገን ለምንድን የተቀበልነው? ከምን አንፃር ነው የተቀበልነው? ሁለተኛ ነገር ለነብዩ መሐመድ የተገለጠላቸው ጅብሪል ነው ወይስ ሰይጣን ነው? ከምን አንፃር ጅብሪል አለይሂ ሰላም ነው ብላችሁ ተቀበላችሁ? ሶስተኛ ነገር ደግሞ አላህ የሚባል አምላክ እንዴት ነው አምላክ ብላችሁ የተቀበላችሁት? ነቢያትስ ሲያመልኩት የነበረው እሱን ነው ወይ የሚለውን በሶስት ርዕስ ላይ እየተቀባበላችሁ ሂዱ። ኢብሮ መጀመር ትችላላችሁ ከታላቁ ጋር። ቆይ እኔም አንድ ሪከርድ ላዘጋጅ 1 ደቂቃ። ኦኬ ጃ እንትኑን ንገረኝ እሺ። መጀመሪያ ሶስት ነው ያልከኝ አይደል? አንደኛ ልጻፋቸው። እሺ ነብዩ መሐመድ ነብይ ብላችሁ ለምን ተቀበላችኋቸው? አንደኛው። እሺ ሁለተኛው ለነብዩ መሐመድ የተገለጠው መልአኩ ጅብሪል ነው ወይስ ሰይጣን ነው? በምን መላእክት መሆኑን አረጋገጣችሁ? እሺ ሌላኛው። ሶስተኛው ደግሞ አላህን እንዴት አምላክ አድርጋችሁ ተቀበላችሁ? አላህ ከጥንት ጀምሮ ነቢያት ሲያመልኩት የነበረው አምላክ መሆኑን በምን አረጋገጣችሁ? እነዚህ ሶስቱ ሐሳቦች ማለት ነው። ታብታብ አድርጉ ያ ጀማ። ቀጥሉ። ታላቁ መጀመር ትችላላችሁ። እሺ ታላቁ ጀምር። እሺ ሰላም አለይኩም ኢብሮ ቀጥልሽ። አንዴ ቆይ ጃኮ ድንገት ራሱንም አነሳው ምናምን ሳይነግረኝ ምናምን ነገር። እስኪ ስልኬም ቻርጅ እየወረደ ስለሆነ ቻርጅ ፈላልጌ ልሰካና ከዛ እናወራለን ኢንሻአላህ። እሺ ኢንሻአላህ። እሺ አንድ ጊዜ ልክፈትና እሺ ምን ነበር ቤት? እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ደረጃ ነብዩን እንዴት እንደ ነብይ ተቀበላችሁ ወይ ደግሞ እንዴት ነብይ ብላችሁ ተቀበላችሁ የሚል ጥያቄ ነው ያለውና የመጀመሪያው ደረጃ አንድ ማንነት ስነ ምግባሩን በማየት ብቻ እሱን አብራማን ፒኬ በደንብ ይሄድበታል። ስለ ስነ ምግባራቸው ኢንሻአላህ በደንብ ይሄድበታል ማለት ነው። ምክንያቱም ትልቁ ነገር አንድ ነብይ ነው ተብሎ ለሰዎች ዘንድ እውቅና ሊሰጠው የሚገባው ያው ራሱ ሲናገር ነው። መጀመሪያ ከአምላክ ተገለጠልኝ ብሎ ሲናገር ነው። ይሄ የሚናገረው አካል ደግሞ ስነ ምግባሩ ያማረ ነው አይደለም የሚለው ይዋሻል አይዋሽም ምናምን የተባለው ነገር ስላለ እነዚህን ያው እናያቸዋለን ማለት ነው አንድ ባንድ። በተለይ በነብዩ ሰለላሁ ዐለይሂ ወሰለም ስነ ምግባር ላይ አይ ቲንክ ፒኬ ይሄድበታል ብዬ ተስፋ አደርጋለሁ። እኔ እስቲ ምናልባት ያየውበት አንግል ደግሞ በትንቢት ደረጃ ይጠቀሱ ስለነበር ነው። ተግባባን። አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ምዕራፍ 33 ቁጥር 7 ላይ
وإذا أخذنا من النبيين ميثاقهم ومنك ومن نوح وإبراهيم وموسى وعيسى بن مريم وأخذنا منهم ميثاقا غليظا إلى من على الله سيناجر وإذا أخذنا من النبيين ميثاقهم كنبياتوች ቃል ኪዳንን በያዝን ጊዜ አለ ቃል ኪዳን ተይዞ ነበር ያ ቃል ኪዳን ሚታቀሁም ወሚንከ ካንተም ይዘናል ወሚን ኑህ ወኢብራሂም ወሙሳ ወዒሳ ኢብኑ መርየም ወአخذنا منهم ميثاقا غليظا ያለ ስለ ቃል ኪዳን የሚያወራው ነገር አለ ማለት ነው አሁን ይሄ ቃል ኪዳን በኋላ ላይ መጣበታለሁ የጠበቀ ቃል ኪዳን ከነቢያቶች ላይ መያዙን አላህ Subhanahu Wa Ta'ala በሌላ ቦታ ላይ የሚናገርበትን ሁኔታ የምናስተውል ይሆናል አላህ ሲናገር ነብያችን ሰለላሁ ዐለይሂ ወሰለም የኢብራሂም ዐለይሂ ሰላም ዱዓ ስለመሆናቸው የተነገረ ነገር አለ ከዛ በፊት እስቲ አንድ አያ አለች እሷን አያ አጣጣቃለህ እሺ مكتوب لنا እሺ الذين يتبعون الرسول አንድ አያ አለች እሺ በቃ ከእሷን አያ እስከማገኛ ድረስ ከዚህ ለጀምረን አለቀጥል ማለት ነው ስለዚህ የጠበቀ ቃል ኪዳን ይዞ ነበር አላህ ከነቢያት ያ የጠበቀው ቃል ኪዳን የያዘው ከነቢያት መሆኑ ነብያችን ሰለላሁ ዐለይሂ ወሰለም እንደሚላኩ የተናገረበት አለ ነቢያቶችን ሁሉ ያስማለበት ማለት ነው ሱረቱል በቀራ ምዕራፍ 2 ቁጥር 128 ላይ ረበና ወጀዐልና ሙስሊመይን ለከ ኢብራሂምና እስማኤል አንድ ላይ ሆነው ለአንተ ሙስሊሞች አድርገን ወሚን ذريتنا ከኛም ከዝርያዎቻችንም ለሙስሊሞች ሆነን አድርገን ኡመተን ሙስሊመተን ለክ ለአንተ እጅ የሰጡ ሙስሊሞች ሆኑ ወአሪና መናሲከና ህግጋቶቻችንንም አሳየን ወቱበ ዐለይና ከወንጀላችንም ማረን ኢነከ አንተ ተዋቡ ረሂም አንተ ተዋብ ተመላሽና ጸጸትን ተቀባይ የሆንከ ጌታ ነህ ሩህሩህ ጌታ ነህ በማለት ይናገራሉ ማለት ነብዩላህ ኢብራሂምና እስማኤል አለይሂ ሰላም ከዛ ቀጠሉና ምን አሉ ረበና ወበዐት ፊህም ረሱላን ጌታችን ሆይ መልእክተኛን አስነሳላቸው በእነሱ በህዝቦች ውስጥ ሚንሁም ከነሱ የሆነ የትሉ ዐለይሂም አያቲክ ካንተ አንቀጾችም የሚያነብ የሆነ ወዩዐሊሙሁም الكتاب መጽሐፍንም የሚነግራቸው የሆነ ወልሂክማ ጥበብንም ወዩዘኪህም የሚያጠራቸው የሆነንም ማለት ነው ኢነከ አንተል ዐዚዙል ሐኪም አንተ እጅግ አሸናፊና ጥበበኛ ጌታ ነህ በማለት ኢብራሂምና እስማኤል ነብያችንን ሰለላሁ ዐለይሂ ወሰለም እንዲላኩ ምን ያርጉ ነበር ዱዓ አድርገው ነበር ማለት ነው ተግባባናል ለዛ ነው ምን አሉ መሰላችሁ قال يا علي بن ابي طالب وابن عمه ابن عباس رضي الله عنهما ما بعث الله نبيا من الانبياء الا اخذ عليه الميثاق عندንም ከነቢያት አንድም ነብይ የለም ይሄንን ቃል ኪዳን ቢያስገባቸው እንጂ ለይን بعث الله ሙሐመድን ካስነሳው ሙሐመድ ሰለላሁ ዐለይሂ ወሰለም የሚባለው ነብይ ከመጣ وهو حي አንተ በህይወት ኖረ ማለት ነው ለዩእሚኑን ቢሂ ولا ينصرونه እንዲያምኑበትና እሱንም ሊረዱት ብለው ቃል አስገብቷቸው ነበር ተግባባን ከዛ በኋላ አላህ Subhanahu Wa Ta'ala ይሄንን ሚታቅ ለነብያችን ሰለላሁ ዐለይሂ ወሰለም እንደሚመጡ ለይን بعث الله محمدا وهم احياء لا يؤمنون به ولا ينصرونه وقال طاووس والحسن البصري وقتادة أخذ الله ميثاق نبيين أن يصدق بعدهم بعدا ስለዚህ ከፊሉ ነብያችን ሰለላሁ ዐለይሂ ወሰለም እንደሚላኩ ምን አርገው ነበር ቃል ኪዳን ከአላህ ይዘው እንደነበረ የሚያሳይ ነገር ነው ይሄ ተፍሲር ኢብኑ ከሲር ላይ በተለይ ደግሞ فمن تولى بعد ذلك فاولئك هم الفاسقون የሚለው ቁጥር 82 ሱረቱል አይ ቲንክ ምን ላይ ነው ሱረቱል ኢምራን ላይ የተጠቀሰው ማለት ነው አላህ በሱረቱ ሰፍ ላይ እንዲሁም ደግሞ ኢሳ አለይሂ ሰላም ራሱ ነብያችን ሰለላሁ ዐለይሂ ወሰለም እንደሚላኩ ቢሻራ አድርጎ ነበር ማለት ነው በሱረቱ ሰፍ 61:6 ላይ ወይ قال عيسى ابن مريم የመርየም ልጅም ኢሳ አለ ያ በኒ እስራኤል እናንተ እስራኤል ልጆች ኢኒ ረሱሉላሂ ኢለይኩም ሙሰድቀን ሊማ በይነ የደይ እኔ ወደ እናንተ መልእክተኛ ነኝ ከኔ በፊት የነበረውን መጽሐፍ አረጋጋጭ ሰውን ሚነ ተውራት ከተውራት ማለት ነው
ወይ ደግሞ ቶራ ለሙሴ የተሰጠው መጽሐፍ አረጋጋጭ ሆኜ መጣው። ከዛ ደግሞ ሌላ ብስራትን ይዤ መጣው አለ። ወሙበሽረን ቢረሱል ያቲ ሚን ባዕድ እስሙሁ አሕመድ ከኔ በኋላ የሚመጣ ነብይ ስሙ አሕመድ የተባለ እንደሚመጣም አለ። ፈለማ ጃአሁም ግን ሲመጣላቸው እነዚህ ሰዎች ቢልበይናት ግልጽ በሆነ አያ ነብዩ መሐመድ ይዘውላቸው ሲመጡ ቃሉ ሃዛ ሲሕሩን ሙቢን ይሄ የቀደምት ሲሕር ነው፣ ቀደምቶች ሲጠቀሙበት የነበረ ሲሕር ነው በማለት የተናገረው ነው ማለት ነው። ተግባባ። እንዲህ ነው ያሉ ብለው ነብዩን አስተባበሉ ማለት ነው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሙስተድረክ ላይ በተጠቀሰው ሐዲስ ላይ ምን አሉ መሰላችሁ? ኢኒ አብዱላህ ወኻተመ ነብይና ነብያችን ምን አሉ? እኔ የአላህ ባሪያ ነኝ የነቢያትን መደምደሚያ ነኝ በማለት እንዲሁም ደግሞ እሺ አነ ዳዕወቱ አቢ ኢብራሂም እኔ የኢብራሂም የአባቴ ዳዕዋ ነኝ ማለትም ዱዓ ነኝ አሉ። እኔ ኢብራሂም አለይሂ ሰላም ያደረጉት ዱዓ ነኝ፣ በሱ ዱዓም የመጣው ነኝ። ወቢሻረቱ ዒሳ ደግሞ በብስራት ያበሰረኝም ነኝ። ተግባባን። እንዲሁም ደግሞ ወሩያ ኡሚ አሚና አለቲ ረአት እናቴ አሚናም ያየችውም ህልም ነኝ። ማን ነው ያየችውም ህልም ነኝ። ስለዚህ እንደዚህ እያሉ ነብያችን ሰለላሁ ዐለይሂ ወሰለም መናገራቸውን ካየን ኢንሻአላህ ደግሞ ፒኬ የተወሰነ ይጨምርና በዚህ ላይ እኔም መቀጠል ይሆናል። በተለይ ደግሞ በትንቢቱ ዙሪያ ባለው ማለት ነው። ፒኬ ተዘጋጅታል ወይስ ልቀጥል? አይ ሀቢቢ ቀጥል ሀቢቢ። ከተዘጋጀ ቀጥል። አይ መዘጋጀት ሳይሆን ኖርማሊ እንትኖችን ትንቢቶችን ስለሳቸው የተነገሩ ትንቢቶችን ምናምን ጨርስና በዛ ዙሪያ ላይ እኔ ምንም ዝግጅት ስለሌለኝ ማለት ነው በዛ ዙሪያ ላይ ጨርስና አንተ ከዛ አንተን እንላለን። ነቢያችን ሰለላሁ ዐለይሂ ወሰለም እሳቸው የተናገሩት ትንቢትስ ምን አይነት ሰው ነበሩ ምናምን የሚሉ ነገሮችን እናወራለን ማለት ነው ኢንሻአላህ። እሺ አላህ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በተውራትና በኢንጂል ውስጥ ስለሳቸው ትንቢት እንደተነገረ ተነግሯል። ቁርአን ላይ ሲነግረን አላህ በሱረቱል አዕራፍ ምዕራፍ 7 ቁጥር 156 ላይ ወክቱብ ለና ፊ ሃዚሂ ዱንያ ሐሰና በዚች በቅርቢቱ ዱንያ ሐሰና መልካም ነገርን ጻፍ፣ ወፊል አኺራ በመጨረሻውም ዓለም አሉ ኢና ሁድና ኢለይክ እኛ ወደ አንተም የተመራነን ቃለ ዐዛቢ ኡሲቡ ቢሂ መን አሻኡ እያለ አላህ ቅጣቴ የፈለኩትን የማገኝበት ወረሕመቲ ወሲዐት ኩለ ሸይ እንዲሁም ደግሞ እዝነቴ ሁሉን ያካበበች ነች አለ። ፈሰአክቱቡሃ ለነዛም ጽፋታል ለለዚነ የተቁና ለነዛ ለሚያምኑት አላህን ለሚፈሩ ወይኡቱነ ዘካት ዘካንም ለሚሰጡ ወለዚነ ሁም ቢአያቲና ዩእሚኑን ነዛ በኔ ተአምሮች አንቀጾች የሚያምኑትንም ለነሱም አዘጋጅቻታለሁ አለ ጀነተን ረሕመቱ ማለት። ከዛ የሚገርማችሁ ቁጥር 157 ላይ الذين يتبعون الرسول النبي الأمي አለ ነዛ የተቢዑና የሚከተሉ الرسول النبي ያ መልእክተኛ ነብይ የሆነውን አልኡሚ ማለትም النبي الأمي ማህይም ማለትም ማንበብና መጻፍ የማይችል ቀደም ባይብል ላይ ትንቢተ ኢሳይያስ ምዕራፍ 29 ላይ እንደተጠቀሰው ማንበብና መጻፍ የማይችል ነብይ እንደሚላክ ተናግሮ ነበር። አሁን ምን አለ? ማንበብም መጻፍም የማይችል ነብይ እንደሚላክ الذي يجدونه مكتوبا عندهم እነሱ ዘንድ ተጽፎ የሚያገኙት ነብይ ማንበብና መጻፍ የማይችል ነብይ እንደሚመጣ ፊት ተውራት በተውራትም ወልኢንጂል በኢንጂልም ራሱ ተጽፎ ያገኙታል። ያእምሩሁም ቢልማዕሩፍ በወንጌልም ማለት ነው በመልካም ያዛቸዋል። ወየንሃሁም ዐኒል ሙንከር ከመጥፎም ይከለክላቸዋል። ወዩሒሉ ለሁም ጠይባት መልካምን ነገር ይፈቅድላቸዋል። ወዩሐሪሙ ዐለይሂሙል ኸባኢስ መጥፎ ነገርንም ይከለክላቸዋል። ወየደዑ ዐንሁም ኢስረሁም ወልአግላል ከነሱ በፊት የነበረውን እንዛዝላዎች እነሱ ላይ የነበሩ ሸክሞችንም የሚያቀልላቸው የሆነ አለቲ ካነት ዐለይሂም ፈለዚነ አመኑ ቢሂ በሱ ያመኑ ወዐዘሩሁ ያገዙ ማን ነው እሱን ያገዙ ወነሰሩሁ ያው ወዐዘሩሁ ማለት ተቀብለው ያገዙት ወነሰሩሁ ወተበዑ ኑር ያ ትክክለኛውንም ኑር ብርሃኑንም የተከተሉ ቁርአንን አለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን በማለት እነዛ መልካም ሰሪዎች ናቸው ነፃ አውጪዎችም ናቸው በማለት አላህ ይነግረናል። ስለዚህ ያኔ
በተውራትና በኢንጂል ስለ ነብዩ ሰለላሁ ዐለይሂ ወሰለም የተጻፈ ማንበብና መጻፍ የማይችል ነብይ ተብሎ ተቀምጦ መሆኑን እናያለን። ሰሂህ አልቡኻሪ 21:25 ላይ በተመሳሳይ ሁኔታ ወላሂ ኢነሁ ለመውሱፉን ፊ ተውራት አሉ። ምን አሉ? በአላህ ስም የሆነብኝ እሱ በተውራት ውስጥ ምን ተብሎ ነበረ? ተገልጾ ነበር አለ። ቢባዕድ ሲፈቲሂ ፊል ቁርአን ከፊሉ በቁርአን ላይ የተጠቀሰው ነው። ያ አዩሃ ነብዩ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ የሚለውን አንተ ነብይ ሆይ እኛ ግልጽ በሆነ በአስጠንቃቂነትና በአብሳሪነት ልከህናል እያለ በብዙ ቦታ ነብያችን ሰለላሁ ዐለይሂ ወሰለም በመንገድ ላይ እንደማይጮሁ በመልካም እንደሚያዙ ከመጥፎ እንደሚከለክሉ እንዲሁም ደግሞ ብዙ ነገሮችን መናገሩን እናያለን ማለት ነው። ያ የባይብል ላይ የተጠቀሰ ስለመሆኑ ምናልባት በኋላ ጊዜ ካገኘን የምንሄድበት ይሆናል ማለት ነው። ሙሐመዱን ረሱሉላህ የሚለውም ቃል ራሱ ሱረቱል ፈትህ ምዕራፍ 48 ቁጥር 29 ላይ ወለዚነ መዐሁ አሽዳኡ ዐለል ኩፋር ሩሐማኡ በይነሁም እያለ ተራሁም ሩክዐን ሱጀደን የብተጉነ ፈድለን ሚነላሂ ወሪድዋና ሲማሁም ፊ ውጁሂሂም ሚን አተሪ ሱጁድ ዛሊከ መተለሁም ፊ ተውራት አለ። ይሄ ምሳሌያቸው በተውራት ላይ ተገልጿል አለ። ወመተሉሁም ፊል ኢንጂል እንዲሁም ደግሞ ምሳሌያቸው በወንጌል ላይም ተጠቅሷል በማለት ነብያችን ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው የሚሆኑበትን ሁኔታ ራሱ በግልጽ የተቀመጠ ነገር እናያለን። ስለዚህ ኢንሻአላህ በጣም ብዙ ነው ፒኬ የማያልቅ ነገር ስለሆነ ያው ሰውም እንዳይሰለች በመሃል አንተ ገብተህ ቀጥል ኢንሻአላህ። ወይ በዚህ እናብቃውና ይሄኛው ስለሳቸው ባህሪ ምናምን ነገር ሀቢቢ ጨርሳ ነው እንዴ? አዎ ቆይ አንድ ሰው መጥቶብኛል። አንዴ ቀጥለሽ። መርሃባ መርሃባ። እሺ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ ሁላችሁንም። ያው ኢብሮ ሲናገር እንደነበረው ስለ ነብያችን መምጣት አስቀድሞ በትንቢቶች የተገለጸ መሆኑን እንረዳለን፣ ኢብራሂም ከተናገረው አንፃር ማለት ነው። ስለዚህ እሳቸው ከመምጣታቸው በፊት ነብያችን ሰለላሁ ዐለይሂ ወሰለም አስቀድሞ የተነገረላቸው ምን ነበር ማለት ነው? ትንቢት ነበረ ማለት ነው። ግን ባይኖርስ ነው። አሁን ትንቢት ባይኖርስ እኛ እንደ ፊርዓውን አይነት ሙግቶች ትላንትም እንዳነሳ ነው ምንድነው ከዚህ በፊት የነበሩት ምንድነው ነቢያቶችስ ምን ብለዋል እንደዚህ እንደዚህ እንደዛ የሚባል ነገር እኛ እስልምና ሃይማኖት ላይ ወይም ደግሞ አሁን ላይ ያለን አማኞች በዚህ ጊዜ በ20ኛው ክፍለ ዘመን ያሉ ሰዎች እንደዚህ አይነት ርዕሶችን አያነሱም። ለምን ሲባል አንደኛ ከነቢያችን በፊት የነበሩ ኢቨን የሚጻፉ ነገሮች መጻፊያ የሚባሉ እንኳን ማቴሪያሎችን ጨምሮ የሚቆዩ ነገሮች አይደሉም። ተሎ በጊዜ ሂደት የሚጠፉ አፈር የሚበላቸውና የሚበጣጠሱ ነገሮች ናቸው። ለዛ እኮ ነው አሁን ባይብል እንኳን ቀድሞ የተጻፈ ነው ቢባልም ፍራግመንት የሚባሉትን ብታያቸው ለምሳሌ ዮሐንስ ወንጌል ምናምን እንደዚህ ብታያቸው በጣም ብጣሽ እንትኖች ናቸው፣ ብጣሽ ቆዳዎች፣ ብጣሽ ቅሪቶች ናቸው ያሉት ማለት ነውና ምንም ጥቅም የለውም ነው። እኛ እዛ ጋር አይደለም አሁን ትናንት አህመድም ሲናገር ነበረ አይደለም ማስረጃ ምናምን የሚባል ነገር ስለ ነብያችን መምጣት አስቀድሞ ይሄው ምናምን ብላ አቅርቡ ተብለን ልንገደድ ይቅርና ማስረጃ የሚባለው ነገር ራሱ ይሄ ማስረጃ የሚባለው ነገር ራሱ ኤግዚስት አያደርግም ነበር ነው። ትልቁ ፖይንት ያ ነው። ግን እንደዛም ሆኖ ግን ነብያችን ሰለላሁ ዐለይሂ ወሰለም ስለሳቸው መምጣት ያልተነገረበት ምን የለም ማለት ነው፣ ሃይማኖት የለም። እኔ እንኳን በግል እስከማውቀው ድረስ ያልተነገረበት ምንም አይነት ሃይማኖት የለም። ነገር ግን እሳቸው እሺ መጡ ነብይ ናቸው ምናምን ልንል እንችላለን። እኛ እንዴት እንቀበላቸው ነው አይደል? የዛሬ ትልቁ ፖይንት ያ ነው። እኛ እንዴት እንቀበላቸው? ነብይ ናቸው ብለን እንዴት እንቀበል ነው። በሳቸው ደረጃ የነብይነት መስፈርት የሚያሟላ ምን አለ ነው? ሌላ አካል ሌላ ሰውስ አለ ወይ?
በሳቸው ደረጃ የነብይነትን መስፈርት የሚያሟላ ሌላ ሰው ሳለ ወይ ነው። እንደዛ ስንል አንድም የምናገኘው ሰው የለም። ለምሳሌ እንደ ምሳሌ እንውሰድ። የነቢያችን ሰለላሁ ዐለይሂ ወሰለም ከውልደታቸው በፊት እስካለው እስከሳቸው መምጫ ድረስ ጀምሮ ከተወለዱ በኋላም ያለው ህይወታቸው አጠቃላይ እስከ 62 ወይም 63 ዓመታቸው ድረስ እስኪሞቱ ድረስ ያለው ነገር በሙሉ በመዝገብ ላይ ተጽፎ በታሪክ ደረጃ እንደሳቸው ጥርት ያለ ታሪክ እንኳን አናገኝም፣ የለም። በማናቸውም ነቢያቶች በኩል እንደዚህ አይነት ታሪኮች የሉም። እንደዛም ሆኖ ግን ታሪካቸው ተጽፈው እንኳን የምናገኘው ስብዕና የምናገኘው ማንነት ከነብይ ውጪ ማንም አካል ሊኖረው የማይችል ስብዕና ነው። ለምሳሌ አረቦች በዛ ጊዜ ምን አይነት ሰዎች ነበሩ ስትሉ የአረቦችን ታሪክ ስታጠኑ ወደ ኋላ ተመልሳችሁ ማለት ነው አረቦች በዛ ሰዓት ምን አይነት ሰዎች ነበሩ የሚሉትን ነገር ስታዩ የምታገኙት ነገር ምንድነው? አረቦች ብዙ የተጨማለቀ ላይፍ ቢኖራቸውም ጃሂልያ የሚባለው ዘመን በሞራሊቲ ላይ ዘቀጡ ቢሆንም ሴት ልጅን ከነነብሷ እስከ መቅበር፣ መጠጥን እንደ ውሃ እስከ መጎንጨት፣ እነዚህ በጣም ለጣዖታውያን እስከ ማረድ እና ለጣዖታውያን እስከ መስገድ ምናምን ከነዚህ ሁሉ በላይ ይሄ ሁሉ መጥፎ ካራክተርም እያለ ግን በእውነት ይታወቁ ነበር። ታማኝ ህዝቦችም ነበሩ። አሁን ኔጌቲቭ ጎኖች በጣም ብዙ ኔጌቲቭ ጎኖች ነበሯቸው። በታማኝነትና በእውነት በኩል ግን የታወቁ ህዝቦች ነበሩ። ቃል አያጥፉም። ቃል የሚያጥፍ ሰው በጣም እንደ ትልቅ ውርደት የሚቆጠር ነው። አረቢያ ምድር ላይ ማለት ነው የነበሩ ሰዎች ቃላቸውን እንደዚሁ በቀላሉ የሚያጥፉ አይነት አካላቶች አይደሉም። ሌላው ደግሞ እውነተኞች ነበሩ። አብዛኞቹም እውነት ተናጋሪ ነበሩ። ውሸትን በጣም የሚጸየፉ ማህበረሰቦች ነበሩ። እንግዲህ ከዚህ አይነት ማህበረሰብ ቃልን ከማያጥፍ ማህበረሰብና እውነተኛ ከሆነ ማህበረሰብ ውስጥ አንድ ሰው እውነተኛውና ታማኙ ተብሎ ሲጠራ ያ ሰው ምን አይነት እውነተኛ ቢሆን ነው? አሁን ትልቁ ፖይንቱ እዚህ ጋር የምታገኙት ከዚህ ማህበረሰብ እንግዲህ በውሸት የማይታወቁ ማህበረሰቦች ውሸታሞች ያልገነኑበት ማህበረሰብ ላይ ታማኝ የሆኑ ወይም ደግሞ ቃላቸውን የማያጥፉ ህዝቦች ባሉበት ሁኔታ ላይ አንድ ሰው ግን ገኖ ምን የሚል ስያሜ ተሰጥቶታል? አስዋዲቁል አሚን ተብሏል። እውነተኛውና ታማኙ የሚል ስያሜ ተሰጥቶታል ማለት ነው። እንዴት? ምን ያክል ታማኝ ምን ያክል እውነተኛ ቢሆኑ ነው ከእውነተኞች መካከል እውነተኛ የሚል ስያሜ የሚሰጣቸው? ከውሸታሞች መካከል እውነተኛ ለመባል ያው አንጻራዊ ስለሆነ ትንሽ እውነትን መናገር ነው የሚጠበቅብን። ከብዙ ውሸታሞች መካከል አንድ ሰው እውነተኛ ተብሎ ለመጠራት ትንሽ እውነትን ከተናገረ በቃ ያ ሰው እውነተኛ ነው። ለምሳሌ የሌቦች ሰፈር ውስጥ ገብታችሁ እናንተ ትንንሽ ብሮችን ብቻ የምታነሱ ከሆነ እንደ ሌባ አትቆጠሩም። እናንተ ከዛ ማህበረሰብ አንጻር ጨዋዎች ናችሁ ማለት ነው። አይማ እኮ አይሰርቅም ይባላል። ይሄማ አይሰርቅም ይባል። ወይም ደግሞ በትንንሽ ስርቆቶች የሚጠረጠሩበት ማህበረሰቡ ናችሁ። እናንተ ትንንሽ እቃዎችን ማትነኩ ከሆነ በትልልቅ ካፒታል ያለ ነገር የምትሰርቁ የምትወስዱ ከሆነ እናንተ እንደ ሌባ ሳይ አረ ይሄማ በእነዚህ ነገሮች እኮ አይልከሰከስም ምናምን ይባላል። በትንንሽ ነገሮች ነው። ግን እውነተኛ ማህበረሰብ ላይ ወጣችሁ እውነተኞች ስትባሉ ግን ምን አይነት እውነተኛ ብትሆኑ ነው? ምን ያክል እውነተኛ ብትሆኑ ነው? ከዚህ እውነተኝነታቸው መካከል የተወሰኑ ታሪኮችን ማንሳት እንችላለን። ለእውነተኝነታቸው አንደኛ አሊ ኢብኑ አቡ ጣሊብ እሳቸው ሊገሏቸው የመካ ጣዖታውያን ሊገሏቸው በሌሊት በመጡ ሰዓት ምንም እንደማይሆንና በእሳቸው አልጋ ላይ እንዲተኛ ሊገሏቸው ይመጣሉ። ግን እኔን አያገኙኝም፣ በእኔ አልጋተኛ ምንም አትሆንም ብለው ቃል ገብተውለት እሱ ቃላቸውን አምኖ ምንም እንደማይሆን እርግጠኛ ሆኖ በዛ መኝታ ላይ ተኝቶ ነበር ያሳለፈው። እንዲያውም ሲናገር በህይወት ዘመኔ በዛች ሌሊት እንዳሳለፍኳት እንቅልፍ ከዛ በላይ የሆነ ሰላም ያለው እንቅልፍ አሳልፌ አላቅም ይላል። ምክንያቱም የአንድ የታማኝ ሰው የእውነተኛ ሰው ቃል ነው አይሰማው ይሰው። ሌላውስ ነቢያችን ከመካ ወደ መዲና በስደት ጉዞ በሚሄዱበት ሰዓት አንድ ሰው ነበረ አይደል? ሰውየውን እንዲያውም በደንብ እስኪ እንትኑን ላውጣላችሁና ከነ ማስረጃው ላውራችሁ። እሺ ቆይ አንዴ። ሱራቃ የሚባል ሰው ነበረ። ሱራቃ ኢብኑ ማሊክ ነው። አዎ ሱራቃ የሚባል ሰው ነበረ። ሱራቃ የሚባል ሰው ነቢያችንን ሰለላሁ ዐለይሂ ወሰለም ከአቡበክር ጋር ሆኖ በሚሰደዱበት ሰዓት ይከታተላቸው ነበረ። ተረብቆ ይከታተላቸዋል።
ምክንያቱም ነብያችንን አግንቶ ወይ በህይወት አሊያም በሞት ያስረከበ ለጣዖታውያን 200 ቀያይ ግመሎችን ይሸለም ነበር። 200 ግመሎች ማለት ነው። አሁን ላይ እንኳን ባለው የአንድ ግመል ዋጋ በጣም ውድ ነው። 350 ሺህ ምናምን እንደዛ ይገባል ይባላል አሁን ላይ ግመልና 200 ቀያይ ግመሎችን ይሸለማል ነብዩ መሐመድንና አቡበክርን በህይወት ወይም ደግሞ በሞት ያመጣ አካል ማለት ነው። እንደዛ አይነት ሽልማት ወጥቶ ነበርና ሱራቃ ግን በሚከተላቸው ሰዓት እሱ ብቻ ነው ያያቸው ከርቀት ሌላ ማንም ሰው አላያቸውም። እና ሱራቃ አማኝ አይደለም። በሚከተላቸው ሰዓት ምናምን ፈረሱ እግሩ ይሰምጥ ነበር፣ የፈረሱ አሸዋው ላይ ምናምን ይቸገር ነበር። እነዛ ምልክቶችን አይቶ ነበርና ነብያችን ሰለላሁ ዐለይሂ ወሰለም ጋር ሲደርስ ሱራቃ ምንድነው ያለ? በቃ እንዳላጋልጣችሁ ምንድነው እናንተ መስጠቱኝ? እዛ ጋር 200 ግመል እንደ ስጦታ ቀርቧል። እናንተ ጋር ምንድነው ማገኘው ነው? እንደዛ አይነት ጥያቄ ነው የጠየቀው። ነብያችን ሰለላሁ ዐለይሂ ወሰለም የሚሰጡት ንብረት የላቸውም። ንብረታቸውን ጥለው እየተሰደዱ ነው፣ ስደት ላይ ናቸው። የሚሰጡት ንብረት የላቸውም። አዲስ ዓለም ሻሃዳ ለመለጠሽው አሳስሽ እና የሚሰጡት ንብረት የላቸውም። ስደተኛ ናቸው። ምንም ሀብት ምናምን የላቸውም። ሶ ምንድነው ያሉት? ሱራቃ ኢብኑ ማሊክን ምንድነው ያሉት? አልቢዳያ ወኒሃያ ላይ ኢብኑ ከሲር ላይ ታገኙታላችሁ። ገጽ 323 ይሄ እንግሊዘኛው ትራንስሌት የተደረገው ማለት ነው። እና አልቢዳያ ወኒሃያ ላይ የተቀመጠው ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም በኪስራ 2 አምባሮች 2 ብራስሌቶች በኪስራ ንጉስ 2 ብራስሌቶች ያንን ነገር ወደፊት እንደሚያገኝ ቃል ነው የሰጡት። ግን እሳቸው ታማኝ አስዋዲቅና አልአሚን ስለሆኑ ያንን ቃል ሰውየው አምኖ ሳያጋልጥ ተመለሰ። ያን ቃል ተቀብሎ ማለት ነው። ይሄ ቃል የተፈጸመው መች ነው? በዑመር ኢብኑ አልኸጣብ ዘመን ነው። ነብያችን ከሞቱ ከ10 ምናምን ዓመት በኋላ ማለት ነው። ከ10 ምናምን ዓመት በኋላ የኪስራ ንጉስ ወይም ፐርሺያን ዑመር ኢብኑ አልኸጣብ ተቆጣጠሩትና ያንን የኪስራ አምባር ወስደው ለሱራቃ ኢብኑ ማሊክ ሰጡት ማለት ነው። ለሱራቃ ያንን የእጅ አምባር ወስደው ሰጡት። እና ይሄ ነብያችን ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው ብቻ ሳይሆን ታማኙና እውነተኛው የሚለው ቃል አይደለም በከሃዲያኖች በአማኞች ይቅርና በከሃዲያኖች ጭምር እንኳን አስቡት። ከ200 ግመል አይኑ ከሚያየው 200 ግመል በላይ የአንድ ሰውን ንግግር የአንድ ሰውን ቃል ያውም ወደፊት እኮ እንዲህ ልታገኝ ይችላል። የማይታሰብ እኮ አንድ በስደት ላይ ያለ ሰው የአሜሪካን ንጉስ ዙፋኑን ተቆነጥጣላችሁ ይሄንን በቃ የሆነ ያን ሰው አጋልጡትና አይደለም 200 ግመል ምናምን 100 ሺህ ብር ይሰጣቸዋል ብትባሉ ተከትላችሁ ስንት መንገድ ተጉዛችሁ ሰውየው ጋር ደረሳችሁ። ከዛ ያ ሰው ስደተኛ ነው፣ ምንም ሀብት ንብረት የለውም ምናምን ምን አላችሁ? የአሜሪካን ዙፋን ትቆናጠጣላችሁ። በቃ አንተ አሁን ላይ እንደዚህ ከተመለስ ካላጋለጥክ ምናምን ወደፊት አንተ ትሰልምና ከዛ ደግሞ የአሜሪካን መሪ የትራምፕን ዙፋን ትቆናጠጣለህ። በቃ ይሄን ቃል እሰጣለሁ ቢል እስኪ አስቡት። እንዴት ነው እናንተ ልታምኑት የምትችሉ? የዚህ አይነትን ሰው እንዴት ነው የምታምኑት? እና ነብያችን ሰለላሁ ዐለይሂ ወሰለም ምን ያክል ታማኝ ቢሆኑ ነው በዚህ ደረጃ በከሃዲ ሰው እንኳን ሊታመኑ ይቻሉ ማለት ነውና ኢምፖሲብል ነገር ነው። ግን ሱራቃ ኢብኑ ማሊክ ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ሌላው አቡ ሱፊያን ነው። አቡ ሱፊያን ከመስለሙ በፊት ንጉስ ጋር ቀርበው ነበር። አይ ቲንክ የሮም ንጉስ ምናምን እንደዛ ነገር። ቆይ ሰባተኛው ሐዲስ ላይ ነው። መላእክቶችን ያዩ ኢቭን በበድር ዘመቻ ጊዜ ራሱ መላእክቶችን የተመለከቱ ሰዎች አሉ። አየን ብለው የሚናገሩ ማለት ነውና የአይን ምስክር ማለት ያ ነው። ግን ነብያችን ሰለላሁ ዐለይሂ ወሰለም ወህይ ሲወርድላቸው ወይም ራእይ ሲወርድላቸው ወይም ቁርአን በሚወርድ ጊዜ ወደሳቸው የሚታዩባቸው ምልክቶች ነበሩ። እነዛ ምልክቶችም በጣም ብርድ በጣም ቀዝቃዛ በነበረ ጊዜ በጣም ይግሉና ላበት ሰውነታቸው ላይ ይንጠባጠብ ነበር ሰዎቹ እስኪያዩት ድረስ። የትኛው ሰው ነው የራሱን ሰውነት ተቆጣጥሮ ብርድ ባለበት ሰዓት እስኪያልበው ድረስ የሚሞቀው? ምን አይነት ሰው ነው? እስኪ ማን ሰው ነው አካል ላይ ስልጣን ኑሮ ተቆጣጥሮ እንደዚህ አይነት ሪአክሽኖችን ሊያሳይ የሚችል ማለት ነው? እና ይሄ በፍጹም የማይታሰብ ነገር ነው። እንደዚህ አይነት ምልክት ያየችው ማነች? አይሻ ነች። አይሻ የተረከችው ነው።
አይሻ ያየችው ነው አይ ሰው ዘ ፕሮፌት ብላን የተናገረች ያየችውን እኔ ነብዩ ሰለላሁ ዐለይሂ ወሰለምን አየሁ ነው። እስኪ አየሁ ሚል እስኪ አንድ ማስረጃ ያምጡልን። የፈለጉትን ነብይ መርጠው የፈለጉትን መጽሐፍ ቅዱስ ላይ እንደምታውቁት ብዙ ነብያት አሉ። የፈለጉትን ነብይ እንደው አንዱን እንደዚህ እገሌ ብለው አንስተው እገሌ እንዲ ሲሆን አየሁ ብሎ የሚተርክ እስኪ አንድ ተራኪ አንድ የአይን ምስክር ያምጡልን። ደስ ያላቸውን ነብያት መርጠው ማለት ነው። እንደ የዘገበ እንደ ያስተላለፈ ምናምን የለም አይኖርም ወደፊት። ግን ትልቁ ነገር ምንድነው በዚህ ዙሪያ ላይ የሚነሳው ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩን ያስተዋወቁን አምላክ ማን ነው የሚለው አላህ Subhanahu Wa Ta'ala ነው። አላህ Subhanahu Wa Ta'ala እውነተኛው አምላክ መሆኑን በምን እናውቃለን ሲባል በተቀመጠለት ዲስክሪፕሽን ነው። አላህ Subhanahu Wa Ta'ala አምላክነቱ በተቀመጠለት ማስረጃዎች መሰረት ያ አምላክ ያ መገለጫዎች ከእውነተኛው አምላክ ውጪ ሌላ አካል ሊገለጥባቸው ስለማይችሉ ለምሳሌ ሱረቱል ኢኽላስ ላይ ያለውን አንቀጽ ብናነበው ቁል ሁወላሁ አሐድ ሲል በል እርሱ አላህ አንድ ነው አላሁ ሶመድ አላህ የሁሉም ነገር መጠጊያ ነው በጭንቅ ሰዓት በህመም ሰዓት በድካም ሰዓት የሁሉም ነገር መጠጊያ ነው ሲባል ከሱ ውጭ መጠጊያ የለም አምላክ ነው የሁሉ ነገር መጠጊያ አልወለደም አልተወለደም መጀመሪያም አላህ ውጭ ወይም ደግሞ አምላክ ከሚባለው ውጭ ሊያሟላ የሚችል ምንም አይነት አካል የለም ነው ኢብሮ ስልክ ገባብኝ መውጣት አለብኝ እሺ ጀዛከላ ኸይር ፒኬ እኔም የተወሰነ ልበልና ቀደም ስለ ሂራቅል ስላወራ ፒኬ ወደዚህኛው መለሳለሁ ኢንሻአላህ ነብያችን ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው ያው አንደኛው እሳቸው አካባቢ የነበሩ የተላኩላቸው ወር ደግሞ ምስክሮችን ማየት ይቻላል ለምሳሌ ወደ ሙቀውቂስ የተባለ የኪስራ ንጉስ አለና ነብያችን ሰለላሁ ዐለይሂ ወሰለም ቢስሚላሂር ረህማኒር ረሂም ሙሐመድ ኢብኑ አብዱላህ ኢለል ሙቀውቂስ ብለው የላኩለት ታሪክ አለና ስታዩት ዓዚሙል ቂብጥ የእስክንድሪያው ንጉስ ነበርና ሰላሙን ዐላ መን ተበዐል ሁዳ አላህን በተከተሉት ሁሉ ላይ ያላህ ሰላም ይከተል አማ ባዕድ ፈኢኒ አድዑከ ቢዳዕየት الاسلام በእስልምና አጠራር ጠራህለው አሉት አስሊም ተስለም አሉት ሰላም ትወጣለህ ከዛ እንዲሁም ወአስሊም يؤتيك الله اجرك مرتين ሁለት ጊዜ አላህ አጅርህን ይከፍልሃል ምንዳህን ሰላም አሉት فإن توليت بكالك فإن عليك إثم القبط አሉት በኪስራ ላይ ወይ ደግሞ ይቅርታ በቂብጥ ላይ ያለው በእስክንድሪያ ላይ ያለው ሰው ሁሉ ወንጀል አንተ ላይ ሊደርስ ነው ካልነገርካቸው አሉት ያ አህለል ኪታብ አሉት እናንተ የመጻፍቱ ሰዎች አላህ በቁርአን ላይ ያለውን تعالوا الى كلمه سواء بيننا وبينكم በእናንተና በእኛ መካከለኛ ወደሆነችው ቃል ነው እሱ ምንድነው አላ ነዕቡደ ኢላላህ ወላ ኑሽሪከ ቢሂ ሸይአ አላህን በብቸኝነት ልንገዛ ጣዖታትንም ላናመልክ ሸሪካም ባላንጣንም ለአላህ ላናረግ በማለት ወላ የተኺዘ بعضنا بعضا اربابا من دون الله በማለት ከፊሎቻችን ከከፊሉ ጋር ሌላና ማለክት አንድ ላይ ሌላን ጌቶች አድርገን ላንይዝ ማለት ነው እነዚህ እንግዲህ فإن توليتم بكالاችሁ فقولوا اشهدوا بأننا مسلمون በማለት እንግዲያውስ እኛ ሙስሊሞች መሆናችንን መስከር ብለው ሲሉት እንዲህ ብሎ መለሰ واخذ الكتاب النبي صلى الله عليه وسلم فيجعله في حق من عاجين وختم عليه ያው እንትን አረገበት ጃሪየት ለሁ ለሱ ላለችው ሴት ሰጣት ثم دعا كاتبا ሰጠና አንድ መጽሐፊም ጻፈ ለሁ يكتب بالعربي በአረብኛ እንዲጽፍ አረጋው فكتب الى النبي صلى الله عليه وسلم ለነብዩም እንዲህ ብሎ ጻፈላቸው بسم الله الرحمن الرحيم አለ በአላህ ስም እጅግ ሩህሩህ በጣም አዛኝ በሆነው ሙሐመድ ابن عبد الله من المقيقس عظيم القبط ከታላቁ ከእስክንድሪያው ንጉስ ከማነች ከግብጽ ንጉስ ማለት ነው ብሎ አስቀመጠ ሙቀውቂስ ከተባለው ሰላሙን አለይክ ያላ ሰላም ባንተ ላይ ይሁን አለው አማ ባዕድ እንግዲህ በመጀመሪያ فقد قرأت الكتاب እንግዲህ መጽሐፍን አንብቤያለሁ የጻፍክልኝና ደብዳቤህን وفهمت ما ذكرت فيه አንተ ያልከውንም ገብቶኛል وما تدعو اليه ወደ ምን እንደምትጠራም ገብቶኛል አለ وقد علمت ان نبيا بقى በርግጥ የቀረ ነብይ የሚመጣ ነብይ እንዳለ አውቀ ነበር አለ
ልባርኩ وكنت اظن انه يخرج من بالشام ያው እኔ ሻም በሚባለው አካባቢ ነበረ ግምቴ ግን አለ ከዛ በኋላ وقد اكرمت رسولك በርግጥ መልእክተኛህንም አክብር ያለው وبعثت اليك بجاريتين لهما مكانا في القبط ትልቅ ቦታ عظيم ትልቅ ቦታ ያላቸው ሁለት አገልጋዮችንም ሰጥቻለሁ አለው ያው ከነሱ መሃል አንደኛዋ ከቅብጥ የመጣችው ማን ነበረ ስሟ ከታች እስቲ ጻፉልኝ ስሟን ረሳኋት ራሱ ለነብያችን ሰለላሁ ዐለይሂ ወሰለም ሀዲያ የተሰጣቸው ሴት ማለት ነውና ስሟ ማን ነበረ ራሱ ማርያም ነው ማርያም ቅብጥያ አንደኛዋ እሷ ነች እና አምኖበታል እሱ ራሱ እና በጣም የሚገርማችሁ ነብያችን ሰለላሁ ዐለይሂ ወሰለም እንደሚመጡ የሚያውቁ ያረጋገጡ ቀደም ልክ ሂረቅል እንዳለው ፒኬ የሙቀውቂስም የማን ንጉስ ነው የእስክንድሪያው ንጉስ ወይ ደግሞ የአሁኗ ግብጽ ንጉስ ያቀ እንደነበረ በግልጽም የተናገረበትን ሁኔታ ነው ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ላይ ሳይ ሙስሊም 208 ኤ ላይ ስታዩ الله بقرآن ليس نقراته عن ابن عباس قال لما نزلت هذه الآية وأنذر عشيرتك الأقربين بالاتشو مسرة الله قرب يهونو بيتسبوتشن أستنكك سيلاتشو قدي نبياتشن صلى الله عليه وسلم وراهط منهم المخلصين خرج رسول الله صلى الله عليه وسلم حتى سعد الصفا فهتف قدي نبي صلى الله عليه وسلم من قالوا وطو ترى يونچ ترارا ነገር ላይ ብዙም ተራራ ሳይሆን መካከለኛ የሆነ ለሰዎች ከፍታ የሚታይበት ቦታ ላይ ማለት ነው ያ ሰባሃ በማለት ተጣሩ ያ ሰባሃ ማለት በቃ የሆነ ታላቅ ጥሪ ማለት ነው በቃ ትልቅ እንትን ጥሪ ነገር ነው አቀረቡ فقالوا من هذا الذي يهتف قال محمد قالوا ሰዎቹ ማን ነው እንደዚህ የሚጣራው ብለው አሉ የከባድ ጥሪ ሲኖር ነው እንደ አይነት ጥሪና ከዛ ሙሐመድ ነው አሉ ሰለላሁ ዐለይሂ ወሰለም فاجتمعوا اليه فقال ወደሱም ተሰበሰቡና አሉ ምን አሉ فقال يا نبي يا بني فلان እናንተ የፉላን ልጆች ሆይ ያ በኒ ፉላን እናንተ የእንትን ልጆች ሆይ ያ በኒ ፉላን እናንተ የእንትና ልጆች ሆይ ያ እንዲህ እያሉ ያ ابن عبد مناف እናንተ የአብዱ መናፍ ቤተሰቦች ሆይ ያ ابن عبد المطلب እናንተ የአብዱ المطلب ልጆች ሆይ فاجتمعوا اليه كذا تسبسبوا فقال نبي مليا عندي قالوا من قالوا ارايتكم لو اخبرتكم ان خيلا تخرج بسفح هذا الجبل لمهونو كزي ترارا جربا የሚመጣ የሆነ እናንተን ሊወጋችሁ ሊያጠቃችሁ የሚመጣ ፈረሰኞች አሉ ብዬን በነግራችሁ ተቀበሉኛ አኩንቱ ሙሰድቅ ይያሉ እውነት ብላችሁ ተቀበሉኛላችሁ ብለው ጠይቋቸው قالوا ما جربنا عليك كذبا አንድም ቀን እኮ ውሸት ስትናገር አላየንም አንድ ቀን እንዴት አድርገን ላንቀበልህ እንችላለን በማለት እንግዲያውስ قال فاني نذير لكم بين يدي عذاب شديد እንግዲያውስ እኔ ከአላህ የተላኩኝ አስጠንቃቂ ከናንተ በፊትም የሚመጣ ምን አላሏቸው እንግዲህ ከከባድ ቅጣት ሊኖር ስለሚችል ጥንቃቄ እንድታረጉ እኔ አስጠንቃቂ መልእክተኛ ነኝ ብሏቸው ሲሏቸው እንግዲህ ያው ልብ አድርጉ እና አንድ ቀን ውሸት አንድ ቀን አይተናናቀም እኮ ነው ያሏቸው አንድ ቀን ህዝቦቻቸው ራሱ ይመሰክሩ ነበር ወዲያውኑ ነው እንግዲህ فقال ابو لهب የተባለው ሰው ተበለከ ጥፋት ላንተ ይሁን አላቸው ገና ሲጀምር اما جمعتنا الا لهذا ለዚህ ነው የሰበሰብከን አለ ثم قال فنزلت هذه السوره ذاتشم آية وردج تبت يدا أبي لهب وتب يميلو يا أبو لهب جوج كسروا على الله عشانيم لسجدنا بيكيشين أذان أرجو بينال نا يا أبو لهب جوج كسروا بمالت عندنا ليلة لبارجو قدم بيكي تناقروا عينت الله ለነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ ምን ብሎ ነገራቸው አቡ ለሃብ የተባለው ሰው የጀሃነም እንደሚሆን ሳይሰልም እንደሚሞት ነገራቸው እዛው ጋር ሳይሰልም እንግዲህ ነብዩን ውሸታም ለማስባል ቢያንስ ሰልሞ ነብዩን ውሸታም ማስባል ይችላል ነበር ይሄ ሰውዬ ግን ምን ሆነ በዛው ሳይሰልም እሱ ብቻ ብቻና ሚስትየዋ ራሱ
እንግዲህ እንጨት ተሸካሚ ሆና ጀሃነም ውስጥ እንደምትኖሩ ራሱ መናገሩን ከዚህ ታያላችሁ። ስለዚህ ይሄ ራሱ እውነተኝነቱን ነብያችን ሰለላሁ ዐለይሂ ወሰለም እውነተኛ መልእክተኛ መሆናቸውን የሚያሳይ ነገር ነው ማለት ነው። ኢንሻአላህ በኋላ ላይ ወይ ከመንቀጥል ይሆናል። አለዛ አሁን ላይ እኔም አዛን አድርገውብኛል። ማን ነው ኢቃመ ሊያረጉ ስለሆነ መሄድ ይኖርብኛል። ያው ቢኬ እሺ ወይ ሀቢቢ በቃ እኔም ልሰግድ ስለሆነ ሰግደን እንመለስና ጃኮ እንደዚህ ነው። ድንገት ነው የሆነ ነገር የሚያሸክመን። ከዛ ጥያቄ ምናምን እናስተናግድ። ለምን እንደማይቀበሏቸው እንደዛ ቢሆን የተሻለ ይመስለኛል አይደል? ኢንሻአላህ ተአምሮቻቸውን ትንሽ አይተን ያው የነብዩ አንድ መስፈርት ስለሆነ እሱም ነቢያቶች ከዛ ደግሞ ስለ አላህ ምንነት በትክክል ሰፋ አድርገን ብናይ ስትመለስ አንተም እውነት አላህ የሚባል አምላክ ነቢያቶች ሰብከው ነበር አልነበረም የሚለውንም ካየን በኋላ ጥያቄ እናስተናግድ ኢንሻአላህ። ምን ትላለህ? መርሃባሽ አልወጣም እንዳትወጣ ሚዩት አደርጋለሁ እሄዳለሁ። እሺ እኔም አልወጣም ኢንሻአላህ። እስከዛው ቁርአን ምናምን ክፈቱ።